ፍቅር ተስፋ ቆረጠች ከዴፍ ላይ። ዴፍ ደግሞ የአደይ ሆነ። ባርኮት እንግዲህ ከቤዛ ጋር ከድሮ ጓደኛው ጋር ሄዷል፣ አደይን ትቷት ማለት ነው። ነገር ግን አደይ ደግሞ የዴፍ ንግስት ትሆናለች ማለት ነው። እንግዲህ ፍቅር በጣም ተስፋ ቆርጣ እያለቀሰች ነው ማለት ነው። እንዲሁም ለምለምና ኤላ ደግሞ ተለያይተዋል በሚያሳዝን ሁኔታ። ኤላ እንግዲህ ለምለም ቢፈልጋትና ከለምለም ጋር ከብዙ አመታት በኋላ ቢገናኝም አባቱ እንዳልፈቀደለት እና አባቱ ደግሞ ወደ አባቱ እንዲመጣ አባቱ የጨቀጨቀው እስከሆነ ድረስ በጣም ለምለምን ጥሎ ለመሄድ በጣም ተቸግሯል። ነገር ግን ደግሞ ከአባቱ ውጭ አእምሮ ውጭ እንደማይሆን እርግጠኛ ሆኖ እየነገራት ሆኖ እንግዲህ ፓስፖርት አውጥቶ ተሸሽጓት ሊሄድ እንደነበር ነቃችበት ማለት ነው። እንግዲህ አንተም መርቻለህ እኔም ደግሞ ወደ ፈለኩበት መርቻለሁ ብለው ተለያይተዋል ኤላና ለምለም ማለት ነው። በጣም ያሳዝና። በጣም የሚወደዱ ልጆች ነበሩ። አሰላሙ አሌይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ ውድና ቤተሰቦች እንዴት ናችሁ? ከኔ ከሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ይጠብቃችሁ፣ ሰላማችሁ ያብዛላችሁ። ያው ከአደይ ድራማ እንደቀጠለ ነው። እንግዲህ በቀደም ለማስታወስ ያክል ለአደይ ባርኮት እንግዲህ የፍቅር ጥያቄ አቅርቦላት ለጊዜው እሺ ባትለውም ነገር ግን እሷ በውስጧ እሺ እንደምትለውና እንደምትቀበለው ወስና ለፍቅር የወንድምሽ ፍቅረኛ ላይ ካሁን በኋላ እኔ ምንም እንዳትይ እያለቻት ነበር ማለት ነው። አደይ እንግዲህ ባርኮትን እንደ ወንድም ነበር የምታየው። ነገ አፍቅረው ሳይሆን ያው የፍቅር የምታረግባት ተጽዕኖ እና ጉዳቱ እንግዲህ የሚደርስባት በጣም አስመርሯት ለራሷን ለማስከበር እና ከፍቅር እንግዲህ ለመዳን ነበር እንደዚህ ያደረገችው እንጂ ባርኮትን እንደማታፈቅረው የተናገረች ነው ማለት ነው። ነገር ግን ቢሆንም ባርኮትና ዴቭ ደግሞ በጣም ተጣልተው ነበር። ያው ባርኮትም እንግዲህ የድሮ ፍቅረኛው ጋር ተገናኝቶ ከሷ ጋር ሄዷል። ከአደይ ጋር ያለው ነገር ቆሟል ማለት ነው። እንግዲህ ከአደይ ጋር ያለው ግንኙነትን አቁሞ ወደ ቤዛ ጋር ሄዷል ማለት ነው። ባርኮትም እንግዲህ ዴቭና ፍቅር ደግሞ ይቅርታ ጠይቀው ያው እኔ የፍቅርን ተጽዕኖ እንዲያቆምልኝና ከጎን የሚያግዝ ሰው እንደሚያስፈልገኝ አስቤ ነው እንጂ እሺ ያልኩት ባርኮትን አፍቅረው አይደለም ነበር ብላ ይቅርታ የጠየቀችው ፍቅር ማናት አደይ ለዴቭ ማለት ነው። እና ዴቭ ጋር ደግሞ እኔ ከጎንሽ ነኝ በሚያስፈልግሽ ነገር ብሎ ቃል ገብቶላታል ዴቭ ማለት ነው። እንግዲህ ሊዲያ ደግሞ ወንድሟን እንዴት እንደዚህ ጓደኞቹ ቢሰሙ ሰራተኛ ፈቀረ እያሉ እንዴት እንደሚስቁብህ እያለች ያው ሰራተኛን ዝቅ እያደረገች ነበር ማለት ነው። እንግዲህ ፍቅርም ደግሞ ባርኮትን ደውለሽለት ነበር እንደወልሽለት ሲላት ደፋው ደውልለት ነበር ነግረው ነበር እና እንደማትሆንክ በኋላ እንደምትረድም ነው የነገረኝ አለችው። እሱ እንደዛ አይልሽም ባርኮት መቼም እንደዛ አይልም እያለ አላት። ባርኮት ብሎሃል እንግዲህ እኛን ካልሰማህ ምከረው መከራ ይምከረው ነው ተብሏል። እና እንግዲህ መከራ ይመክርሃል፣ ግን አንተም ሆነ ንቃ እንጂ በቃ አደይን ከዚህ ከቤት እናስወጣትና እኔ እናንተ ህይወታችን ቀጠል እያለችው ነበር ፍቅር እንግዲህ ማለት ነው። አትጃጃይ ፍቅር እንዲህ ያለ አስተሳሰብሽን እኔ አደይን ባደይ ተሸንፍ ያለሁኝ አደይ ማለት የልቤ ንግስት ናት እያለ እንግዲህ አስረግጦ ነገራት ማለት ነው። እንግዲህ አደይ የዴቭ የልቡ ንግስት ትሆናለች ማለት ነው። ተስፋ ቆረጠች። በጣም እየተንሰቀሰቀኝ ከክላሷ ሄዳ እያለቀሰች ነበር ፍቅር ማለት ነው። ሊዲያ ደግሞ ሄዳ እንግዲህ ምን ሆነሽ ነው የምታለቅሺው? አንቺ ደግሞ ለወንድሜ መቼም አትሆንም እያለች እየጨመረችላት ነበርና እንግዲህ ስለ ለምለም እያነሳች ነበር። ያቺ ለምለም የምትባል
ከኤላ ጋር እንዴት ነው ማስለቅቃት? እስቲ መፍትሄ ስጭ እያለቻት ነበርና ለምለም የኤላ የሚወዳት ጓደኛው ናት። በልጅነታቸው ጀምረው ነው ቃል አላቸው። አንቺ ለምለምን አታስወግጅም፣ ለምለም ብቻ ናት ኤላ የሚወዳት እያለ ደግሞ ሳስታናዳን ነበርና ያው የሚያስገርም ነገር ፍቅርና ሊዲያ ያው የሆነ ነገር ያቅዳሉ፣ ይግባባሉ። ነገር ግን ደግሞ ሳይሆንላቸው ሲቀር ደግሞ ይጣላሉ ማለት ነው፣ ይከዳዳሉ። በጣም ደግሞ ያሳቀኝ ፓርት በሆነ ዛሬ ደስም ብሎኛል፣ አስቆኛልም። እንግዲህ ዴቭ ፍቅር እንግዲህ በሰው አዴን ለማሳቸት እና ለመጨቆን በትንሹ በትልቁ ነው እና ውሃ ሙቅልኝ አለቻት ማለት ነው። ውሃ ሙቅልኝ ስትላት ዴቭ ሄደና ኩሽና ምንድን ነው የምትሰሪው ምናምን ስላት ውሃ ሙቂው ላይ ነው ፍቅር ሲላት በቃ አንቺ እንዳታርፊ ነው ፍላጎቱ አይደል እያለ ሲላት ያን ውሃ እንግዲህ ለግዴ ነው አምጪ ብላስ ውሃውን የሞቀው ውሃ ስታመጣላት ደፋችባት ማለት ነው። ስትደፋባት እንግዲህ የሀዴም አሁን እየጠነከረች ነው፣ በጣም ጎበዝ ሆናለች። እንደዚህ ራሷ እያስከበረች እና አንቃ በጥፊ ብላ ስትይዛት እንግዲህ እነ ዴቭ ሲመጡ ምንድነው ድርጊቱ ሲል ዴቭ ደግሞ ዴቭ አየክ አንቃ ልግለኝ አለችው ማለት ነው። ፍቅር ምንም ቢላት ምንም ብትናገር የሚያምናት የለም። ምክንያቱም ብዙ ውሸቶች እያጭበረበረች እስከዛሬ ተነቅቶበታል እና ምንም ብትል የሚያምናት የለም። በደፈናዋ አዴን ነው የሚያምኑት ማለት ነው። ያን ጊዜ እንግዲህ በጥፊ ብሎ ነው ያነቃት እሱም ማለት ነው ፍቅርን። ልዲያ ደግሞ ታበሽ እያለች ምክንያቱም በፊት ስለ ለምለምና ኤላ አግዢ ብላት አላግዝሽም የኤላ ለምለም ብቻ ናት ብላ ስላለቻት ስለሚከዳዱ ታባሽ እያለች ልዲያም እያነደደቻት ነበርና ያው አዴ ያስለቀቀች አከዴቭ ማለት ነው። ከዚያ በኋላ እንግዲህ ምንድነው ዴቭ ያደረገው በጣም ያሰቀኝ እና ያስደስተኝ ነገር ዴቭ ማለት ነው ሁለታቸውንም ሊዲያንም ፍቅርን እንግዲህ አንገታቸውን አንቆ ነው ይቅርታ እንዲለዋት ያደረገው ማለት ነው። ከአንዴ ሁለቴ ሶስቴ ይቅርታ እንዲጠይቋት አዴን አስደረጋቸው ማለት ነው። ወደው ሳይሆን በግዳቸው ነው ያደረጉት። እንግዲህ ይገርማል አንዳንድ ጊዜ ሁሌ ጉንትን የበላይ አይገኝም እና ኤላ እንግዲህ በጣም ግራ ገብቶታል እና አንተ ተጻለ አይደለህም ስትለው እንግዲህ አንተ ተጻለ አይደለም ራስን ኑሮ መምራት ትችላለህ አባቴ እያልክ እኔን አትሸውደኝ እያለችው ነበር። ለምለም ማለት በአባቴ አትምጭብኝም ግራ ገባኝ እያላት ነበር። ፓስፖርቱን ስታይ እንግዲህ ነቀችበት ማለት ነው። መኝታ ቤት ያለውን ብሎ ሲላት ሲቀርባት ወደ መኝታ ቤት ታዲያለኝ ፓስፖርቱን ይዞ ማለት ስታየው ካሁን በኋላ በቃ አትሸውደኝ እያለች ስትለው እየሮጠች ታወጣች ማነው ሻንጣዋን ይዛ የትም አትሄጂ እስኪ እንረጋጋ ሲላት መተረጋጋችም አንተ መሄድ የምትሄድበት እኔም ደግሞ ሰው ቤት እየሰራሁ እስከዛሬው እኖራለሁ ብለው ጥላው ሄደች ማለት ነው። እንደዛ እንደሆነ እንግዲህ አዴ እና ዴቭ ደግሞ ወደነ ኤላ ቤት ሲሄዱ እሷ ወደዚህ ተላልፈዋል። እንግዲህ ኤላና ዴቭና አዴ ወደ ኤላ ቤት ሲሄዱ ለምለም እሳ ተጣልታችኋል የተዴ ምናምን ሲሉ ታው እንደዚህ ተነጋግረናል በቃ አንቺ ጅላት አንቺ ቤት ነው የመጣችሁ ሲላት ኤላ እንግዲህ አዴ ሄደች ማለት ነው። ወደዛ ወደ ቤቷ ተመልሳ አብረው ሊሄዱ ሲሉ ዴቭ ማዋየህ ነገር አለ እሷ ትሄድ መጀመሪያ ብሎ አስቀረው ማለት ነው። እንግዲህ ኤላ ምንድነው ዴቭን ያለው እንደማይቀር እናንተ ቅር ምናምን ሲለው አይ አባቴን ማምር መጣስ የለብኝም እሄዳለሁኝ፣ ነገር ግን ለምለምን እንደ ሊዲያ እንዴት ሆነ ተንከባከብልኝ አደራ ባርኮት ቢኖር ለባርኮት ነበር አደራውን ጥዬ የሚሄደው ነበር ያለው ማለት ነው። ከቻልኩ እሺ አደርጋለሁ አለው። እንግዲህ ፍቅር ቤት ትሁን ነበር ያለው። ፍቅር እንዴት እያለች እዛ ትሆናለች ሲለው ችግር የለውም ያው የአዴ ፍቅረኛ ስለሆነች አዴን ለማገዝ ያክል ሁለተኛ ሰራተኛ ቀጥሬ ነው ብለክ ደሞዟን ወርወር እልካለሁኝ ትሰጣታለክ እና ሁለት ሰራተኛ ሆነው ይቀመጡ ነበር ያለው ማለት ነው። እንግዲህ የሚያስብላት መሆኑ እንግዲህ ይህን ነበር ያመቻቸው። ምክንያቱም ሌላ ቦታ እንዳትሰቃይ ደሞዝ እሱ ሊከፍል ግን ከነ አዴ ጋር እንድትቀመጥ እየሰራኝ ነበር ያመቻቸው ማለት ነው። ለምለም ደግሞ ወደነ ፍቅር ቤት ስትመጣ እንግዲህ ፍቅር ስላስወጣቻት ማለት ነው።
ፍቅር ውጭ ብላ አስወጣቻት። መንገድ ላይ ሆና እንግዲህ ስትጠብቅና ስታለቅስ ነበር። እንግዲህ አደይም ጋር ተገናኙ እና አደይ ደግሞ መንገድ ላይ ጠበቀው እንትና ዳይመንድና እንግዲህ ንጉስ ጠብቀው እዛ ይዞት ነበር። ምን እንደሚያደርጓት አላውቅም። እንትናም ደግሞ ዴቭም ደግሞ ወደ ቤት ተመልሷል። ለምለም እንግዲህ መንገድ ላይ ፍቅር ተቤት አባራት መንገድ ላይ ናት። ሳይተላለፉ አይቀሩም። ብቻ በጣም ያሳዝናል። የለምለምና የኤላ መለያየት በጣም ያሳዝናል። የዴቭ እና ደግሞ የአደይ እንግዲህ ህይወታቸው በደስታ መገናኘታቸውና አንድ ላይ መሆናቸው በጣም ያስደስታል ማለት ነው። ያው አንዱ ሲደሰት አንዱ ያለቅሳል የሚባለው ነገር ለምለምና እንግዲህ ኤላ መለያየታቸው በጣም ይደብራል። ግን በዛ አጋጣሚ ሆን ለከውና ዴቭ አደራውን ከተወጣ ነገም አይለያዩ ይገናኛሉ። ኤላ ማስተካከሉ እንደሚመለስ ተስፋ አለን ማለት ነው። ግን ፍቅር ደግሞ የስራዋን አግኝታለች። አደይና እንግዲህ ዴቭ ወደፊት እንላለን ማለት ነው። ቀጣይ እንግዲህ ለምለም ከአደይ ጋር ስትሆን እንደሚፈጠር ከባድ ነው።